ሰላም ሰላም ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው። እናንተ ጋር ሰላም ነው? ሁሉ ሰላም ከኔ ጋር እግዚአብሔር ይመስገን፣ ሁሉም ሰላም ነው። እግዚአብሔር ይመስገን አለንላችሁ። እንዴት አደራችሁልኝ? ሰላም አደራችሁ ወይ? ስራ፣ ጤና፣ ቆይታ እንዴት ነው? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንግዲህ አንድ ነገር ለመናገር ፈልጌ ነበረ። ያው በማዙሪያ የተነሳ ነው በሩታ ዙሪያ እና በተለይ በሩታ ዙሪያ ላይ ያለውን ለማውራት ፈልጌ ነው። ያ ምንድን ነው ብትሉኝ ማለት ነው ያ ምንድን ነው ብላችሁ ብትጠይቁኝ የሩታ የምታደርገው ነገር እኔ አሁን እንደ ሰው እንደ ሴትነቴ እንደ እናትነት እንዴት ነው ራስሽን ማስከበር የሚባል ነገር አለ። እዚህ ጋር አንቺ ወልደሻል፣ ከብደሻል፣ ያውም የሚወደድ የልጅ የልዑሌ እናት ነሽ እና እናትነትን ራሱ ማስከበር አለብሽ። ሌላውን እንኳን ታዩና እናትሽነትሽን እናት እስከሆንሽ ድረስ መከበር አለብሽ። ገባሽ አይደለም? ክብር ከምን ጋር የሚመጣው ነው? ክብር ከራስ ጋር ነው የሚጀምረው። ክብርሽን ለመጠበቅ መጀመሪያ አንቺ ነሽ ክብርሽን መጠበቅ ያለብሽ። ከዛ ሌላው ሰዎች ናቸው የአንቺን ክብር የሚጠብቁልሽ። እንደዛ ነው የሚመስለኝ እንደኔ ያለም አመለካከት። ነገር ግን ያው ሰው ሁሉም እንዳስተሳሰባችን ሁሉ ይለያል ማለት ነው። ነገር ግን እዚህ ጋር ሩታ የምታደርገው ነገር በጣም ነው የሚደብረው። ለእሷም በተለይ ለእሷ ዝቅ ብሎ ነው እያሳየ ያለው። በትንጥዬ ነገር ምክንያት እያደረገች ነው ሚዲያ ጋር እሱ ጋር እና አንዴ ከሄርሜላ ጋር ሆና በቀደማውን ከሄርሜላ ጋር ስማችን አነሳችሁ ብላ ፍቅርተን ጠይቃ ጠርታ አናገረቻት። እንዲሁም ትናንትና አብርሃምን ፍቅርተና አብርሃምን እንትን ብላ ለምንድነው ስሜን የምታነሳው? ለምንድነው በየሄድክበት ስሜን የምታነሳው ብላ አብርሃምን ስትወቅሰው ነበረ። ነገር ግን አንቺ ማለት ነው ስምሽ የሚነሳው ጎበዝ ስለሆንሽ ጠንካራ ስለሆንሽ ነው። ገባሽ አይደለም? እዚህ ጋር እንትን ማለት ያለብሽ ከዚህ የበለጠ ደግሞ ስሜን ለምን ተነሳ ብለሽ በሚሆንም በማይሆንም እንትን ካልሽ ጥሩ አይደለም። እዚህ ጋር የአንቺን ጭንቅላትሽን ነው እንትን የምትይ። በቃ አንቺ አሁን በጣም ተጨንቀሽ ነው ትናንትና ስታወሪ የነበረው። በቃ ምን ቁና ቁና ስትነፍሽ የነበረው ከኋላ አንዴ ትስቂያለሽ፣ አንዴ ትተነፍሻለሽ። እና ያ ለምን አስፈለገ? ሰላም ያለ ኑሮ መኖር እየተቻለ ያ ለምን አስፈለገ ነው እያልኩሽ ያለ። ያ ለምን አስፈለገ ስልሽ በቃ ከህይወቴ እራቄ አልፈልግሽም ብሎ ከአንዴም 3 4 ሺህ ጊዜ ተናግሯል። ብዙ ጊዜ ነው ይህችን ቃላት የምናገረው ማለት ነው። ነገር ግን አንቺ አሁንም ቢሆን ከህይወቱ ልትወጪለት አልቻልሽም። በቃ ማንኛውም ሴት ሲያመጣ ከእሷ ጋር ከሰላምታ ነው የምትፈጥሪ። ከሄርሜላ ጋር ከዚህ በፊት እንዲህ ተፈጠረ፣ እንዲህ ወከባ ተፈጠረ። አሁን ደግሞ ከፍቅር ተገም እየጀመርሽ ነው፣ ጀምረሽዋል ኦልሬዲ። ነገር ግን ለምን ይሄ ሁሉ አስፈለገ? አንቺ ለምን ከልብሽ ውጥት አድርገሽ ራስሽን አስከብረሽ ጽድት ብለሽ ፍክት ብለሽ ለምን ስራሽን አሰሪ? ነይ ባሉሽ ቁጥር ሁሉ ለምን ወደ እነሱ ትሄጃለሽ? አሁን ይመስለኛል አንቺ ነሻችሁ በብዛት እየጠራሻቸው ያለሽው። ለምን ነበር የፈለግሽኝ? ለምን ነበር የደወልሽልኝ? ለምን ነበር የጠራሽኝ ብሎ ነው አብዛኛው ጊዜ ምክንያት ቪዲዮን የሚከፍቱት። ያ ምንድን ነው? የሩታ ናት ማለት ነው ጠሪዋ፣ የሩታ ናት ማለት ነው ሰብሳቢዋ። ለምን አስፈለገ? አንቺ እነሱ ጋር እንትን አሁን ትናንትና ምንም የተናገርሽው ነገር አሁን ምንም እንትን አይልም። በቃ ለሰው አስተማሪ አይደለም። ከአንቺ ምንድን ነው እየተማሩ ያሉት? ቢያንስ አንቺ ትሻያለሽ እያል ነበረ የምናስበው የነበረው ማለት ነው። አንቺም ሮዲ ወደ እነሱ እየሄድሽ ነው። ፍቅርታን ተዋት፣ ለእሷ እመጣላታለሁ። ፍቅርታን ተዋት። ነገር ግን አንቺ ምንድን ነው እያደረግሽ ያለሽው? ከዚህ በፊት እንደዚህ ከሄርሜላ ጋር እንደዚህ በቃ ካላልሽው ቦታ ካላልሽ፣ አሁን ደግሞ መልሰሽ ራስሽን ምን እያደረግሽ ነው? እስቲ ከአንቺ ጋር ከቀልብሽ ጋር ሆኚ። እስቲ ራስሽን አዳምጪ ሩታ። እስቲ ለምታደርጊው ነገር እኔ የማደርገው ነገር ትክክል ነው ወይ? ምንድን ነው ማደግ ያለብኝ? ይሄ ምንነትሽን ያሳይሻል። በራስሽ ኮንፊደንስ አለመኖሩ ነው የሚያሳይሽ። አብርሃም ለምን አልፈልግሽም አለኝ ብለሽ ነው እልህ ይዘሽ ነው። በቃ ሌላ ምንም አይደለም። ለምን እኔ ትቶኝ ወደ ሌላ ሴት ሄደ ብለሽ ነው
የምትናደጅ ይመስለኛል። እንደዛ ነው የሚመስለኝ። የእልህ ንግግር ነው፣ እልህነት ነው እንጂ ስንት ወንድ ሞልቶ ከወንድ ጋር አሁን ብቻ ሁኝ ማለት ሳይሆን አሉ እና እዩ አሉ እና ፈረንጁ አሉ። ከእነሱ ጋር የሄድሽ ቪዲዮሽን ብትሰሪስ ምን ችግር አለ? አሁን እነሱን አንቺ ኑ ብትያቸው እምቢ አይሉ፣ ለራሳቸው ሲሉ ይመጣሉ። አንቺ ከእነሱ ጋር አንድ በተራ በተራ እያደረጋችሁ ስራችሁን ለምን አትሰሩም? ዝንጥ ብለሽ የራስሽን ኑሮ አትሆኑም? አይ እነሱን አልፈልግም ካልሽ ደግሞ ሌላም ሰው አይጠፋም። እንደዚህ አይነት እድል ከአንቺ ጋር መስራት እድል ሰው አግኝቶ ነው። መቼም ኢትዮጵያ ውስጥ ስንት አጦች አሉ፣ ስራ አጦች አሉ። ለእነዚህ እንኳን የስራ እድል ትፈጠርላቸው ነበረ። በሚሆንም በማይሆንም አተካራ እየፈጠርሽ ራስሽንም እያሳመምሽ በቃ ራስሽን ዝቅ እያደረግሽ ከምታቀጢ ይሄ ይሻላል፣ እንደዛ ይሻልሻል ነው እያልኩኝ ያለው። እና ይቅርታ እዚህ ጋር ሊጣ አይመስልም ግን እንትን ነው ኦሞ ነው። እና እንደዛ አይሻልም? አንዳንዴ ቆም ብለሽ ለራስሽ ሞክሪ። ለራስሽ ጊዜ ስጪ። ሩታ ከራስሽ ነው መልስ የምታገኝ። አሁን ትናንትና ሄርሜላ ሌላ ፍቅረኛ ነው፣ የድሮ ፍቅረኛ ይሆን የድሮ ፍቅረኛ ነው ይመስለኛል። ስጦታውን ቀስ አድርጋ ራሷ አየችው። ከዛ በኋላ ዘጋችው። ከዛ እንግዲህ በቃ እንደዚህ ዝንጥ እያላቸው ቅን እያላቸው ሽክት እያላቸው ከራሳቸው ጋር ያኔ ነው እሱ የምታሳብዱት። እሱን ብታሳብዱት ያኔ እንደዛ ነው። አሀ እኔን ለምን ተውን ከኔ ለምን ራቁ ብሎ በራሱ ጊዜ ይጸጸታል። እንዲጸጸታት ግን ሩታ እያደረግሽ አይደለም። አንቺ ራስሽን ዝቅ እያደረግሽ እንደ ሴትነትሽን ዝቅ እያደረግሽ እናትሽነትሽን ዝቅ እያደረግሽ ለራስሽ ሰው ክብር እንዳይኖር እያደረግሽ ነው ያለሽው በአሁኑ ሰዓት ማለት ነው። እንዴ ለምን እንደዛ ይደረጋል? ለምን እቺ ፍቅርታ የምትባለው እሷም ተዋት። ከማንም ካየችው ወንድ ነው ይቅር በለኝ አምላኬ እንትን ብትለው የምትንጠለጠለው ከማንም ጋር ነው። ከስንቱ ነው ሚዲያው እኔ ብዙም አላውቃትም። ከስንቱ ጋር ነው ሚዲያ ላይ ማያት? ከስንቱ ነው ሚዲያ ማያት? ከዚች ልጅ ጋር ደግሞ ቆመሽ ማውራት ራሱ አንድ ትንሽ ነትሽን ነው የሚያሳየው። እሱን ታዩ፣ አብርሃምን ታዩ። እሱ የራሱ ጉዳይ ነው። አንድ ህይወቱን ተበላሽቷል። የአንቺንም ህይወት እንዳይበላሽ አንቺ ግን እግዚአብሔር ገላገለኝ ብለሽ ፈጣሪሽን እያመሰገንሽ ስራሽን መስራት ሲገባሽ እንደገና ስርስሩ። ኧረ በስመ አብ ወልድ፣ ኧረ ያስጠላል። ድራማም ቢሆን ያስጠላል። በጣም ነው የሚያስጠላው። እና አንቺ ልክ እሱን ምን እንደሆነ አላውቅም፣ እኔ አይገባኝም። የአንቺ አስተሳሰብ አንዳንዴ ግራ ይገባኛል። በቃ አንድ ሰው ከህይወቴ ውጭልኝ አልፈልግሽም ካለ ከአንድ ሺህ ጊዜ ተናግሮ ከእንደገና ምን ሚሉት ነው እንዴ? ምን ሚሉት ነው? ይሄ እኮ በግድ ከኔ ጋር ሁን ማለት ነው። ሲጀመር ከአንቺ ጋር ቢሆንም አይጠቅምሽም። ካሁን በኋላ የአንድ ሴት ገላ አንድ ወንድ ካቀፈ ያ ወንድ ለእኔ ሊሆነኝ አልችልም። ለምን አንድ ልጅ አይደለም 1000 ልጅ አይኖረኝም። እመቤቴን ነው የምላችሁ። ዞር ብያለኝ እኔ ሩታን ቢያደርገኝ ማለት ነው። እመቤቴን ነው የምላችሁ። እኔ ሩታን ቢያደርገኝ እንኳን ሂጂ ብሎኝ ማለት አጠገቡ ላልደርስ ሲደውልኝ አይመችኝ ብለሽ ዝግት ወይ ሰው ማያውቀው ምስጢር ቁጥሮሽን መክፈት። በቃ ቤተሰቦችሽን፣ ልጅሽን፣ ስራሽን አለቀ። ሰላም ያለው ኑሮ። ከዛ ውጭ ምንም ነገር አያስፈልግም። ተደብቀሽ መኖር። ከዛ በኋላ በራሱ ጊዜ እየተጸጸተ ይመጣ ነበር። አንቺ ግን ምን ታጸጽጃለሽ? ራስሽን ዝቅ አድርገሽ ለራስሽም ክብር እንደሌለሽ አድርገሽ ነው እንትን ያልሽው። እና ከዚህ በተረፈ እግዚአብሔር ይጠብቅሽ፣ ልቦና ይስጥሽ። ለማንኛውም ለራስሽ ጊዜ የምትሰጭበትን ልቦና ይስጥሽ ነው የምለው አምላክ። እና በራስሽ ለመቆም ሞክሪ። ጠንካራ ሁኚ፣ ጎበዝ ሴት ሁኚ፣ በርቺ። ሰላም